ወሂፍዙ አካባቢስ እንዴት ተተቀላቀልክ? እንደው ፍላጎት ነበረህ ወይ? ማንን አየክ? ወደ ሂፍዙ ስመጣለህ ሂፍዙ ላይ ትንሽ አስቸግር ነበር ማለት ከመሐፈዝ የለብኝም ብዬ ነበር እኔ ማምነው። ኦኬ የራሴ ሪዝን ነበር። የመጀመሪያ አስታውሳለሁ ኢብኑ ከሲር ማስታወቂያ አወጣና ቁርአን ሂፍዝ ለመቅራት የሚፈልጉ ሰዎች ማለት ነው። ኦኬ እሺ መርሐባ ብዬ ቤተሰብ ካልተመዘገባችሁ አሉ። እኔና ወንድሜ ኸደር ነበርና ኦኬ ታላቅ ነው ታናሽ? ታናሽ ጭራሽ አንተ ወራቶች ነው ታላቅ ሆነ አምዝክሽ እና እዛ ላይ እኔ ይቅርብኝ አልኩኝ። ለምን አሉኝ። አይል በቃ አልፈልግም። ምን አስታውሳለሁ መሰለህ ያኔ እንዳልኩ መስጊድ ላይ አንጠፋም ነበርና ሱረቱ ጣህ ላይ የተጠቀሰ አንድ የቁርአን ያለ ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال ربي لما حشرتني أعمى وقد كنت بصيرا الى ያስፈራራችሁ ነበር በዚህ አንቀጽ? አይ እኔ ራሴ ነበር የምፈራው። እንዴ ጀነት ላይ ራሴ ኢባዳ አድርጌ ሰርቼ ጀነት መግባት የምችልበትን ሙሐሰባይ መቀነስ የምችልበትን ቁርአን ሐፍዝ ሸምድጅ ቁርአኑ ከጠፋብኝ የጠፋብኝና ነገ ቂያማ ቀን ደግሞ አይነ በሲሪ ደግሞ የጠፋ ሰው ሆኜ ቀሰቀሳለሁ ብዬ ፈራ ነበር። የሚገርም ነው ግን እምልህ እንደዚህ አይነት ምልከታ ልጅ እያለህ ነው? ልጅ እያለሁ እንደው በስንት አመት ይሆናል እንደው ስታስታውሰው? ወላሂ እንግዲህ ከ8ኛ ክፍል በፊት ማለት ነው። ኦኬ ስለዚህ 13 ምናምን አካባቢ 12 አካባቢ ማለት ነው። የሚገርም ነው። በዚህ እድሜ እንደዚህ ማስተዋል ከቻለ አንተ ሻን ያለ ሰው ነው። እንደዛ ማለት ሳይሆን ትንሽ ስጋቱ ነበረኝና ቁርአን ያውም ደግሞ ትንሽ ጠንከር ይላል በሐዲስም ደግሞ ስታዩ ከዛ አንፃርም ቢል ነበር። ከዛ ኢብኑ ከሲር ላይ እንትን ተባለ ተወዳደረ ሄዶ እሱ ማለት ነው። እኔ ቀረው በዛ የተነሳ የሚገርም አመለጠ ይሄ ማለት ነው። ሱብሃንአላህ የሚገርም ነው ግን ማለት በጣም ብዙ ሰዎች እቺን የቁርአን አንቀጽ ወስደው በቃ ቁርአን ሐፍዙ የጠፋው ሰምቲንግ አድርገው ነው ቀጥታ የሚተረጉሙት ምናምንና የሆነ የተሰራ ነገር አለ ባይዘው የሆነ አሁን አንተ ያልከው እድሜ ክልል ላይ እኛ የተመረቅነው 2004 ላይ ነው ቁርአን የተመረቅነው ማለት ነውና የዛን ጊዜ የሆነ አይነት ሰህዋ ነበር ከቁርአን ሂፍዝ ጋር በተያያዘ በጣም ብዙ ሰዎች ቁርአን ማሐፈዝ ማን የጀመሩት እኔ 2002 ተማሪ 3 አመት ነው ሂፍዝ ማከለ የቆየሁት ግን እዛ የነበረው ጊዜ ጀምሮ በቃ መነቃቃቶች ልጆች ሲያሰግዱ መታየት ተጀመረ ምናምንና የዛን ሰሞን ሰዎች በተለይ ዳዕዋ የሚያደርጉ ሰዎች ምናምን ከቁርአን መጥፋት ጋር በተያያዘ ሱብሃንክ እቺን የቁርአን አንቀጽ እያቆለጳጰሱ ነበር ከርቡለና በጣም ብዙ ሰዎች ይፈሩ ነበር። ጥንቃቄ እንዲደረግበት ብለው በጣም ተራለፈና ግን ወደ ስጋት እንዲገባ ተደርጎ ነበርና ይሄ አሁንም ቢሆን ተመልካቾች እንዲያውቁት እኔ የምፈልገው ነገር ፐርሰናሊ ትክክል አይደለም። ዳይሬክትሊ ቁርአንን ከህይወቱ ያራቀ የተወ ሰምቲንግ ምናምን